ዜና እረፍት ልብ ሰባሪ መርዶ የኢቢኤስ መስራች ባለራዕይ አቶ አማን ፍስሐ ከዚህ ዓለም በሞት ተለዩ። ዛሬ ኢቢኤስ ብቻ ሳይሆን መላው የኢትዮጵያ ሚዲያ በታላቅ ሐዘን ተመቷል። የብዙዎች መድረክ የኢትዮጵያ ድምጽ የሆነው ጣቢያ ምሰሶ ተነቅሏል። የታላቅ ራዕይ ባለቤት ብርቱ ሰው አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለይቷል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ሕመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይቷል። የቴሌቪዥን ጣቢያው የሰማውን መርዶ ሲያበስር እንዲህ ብሏል። ለኢትዮጵያ ሚዲያ እድገት ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቁ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያ ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል። የኢቢኤስ ጣቢያ በአንድ ጊዜ ውስጥ ሁለት ወሳኝ የተባሉ ባልደረቦችን በሞት ለመነጠቅ ተገዷል። ገና የሁለገብ አርቲስት ነጻነት ወርቅነህ ሐዘን ሳይወጣ ከወር በፊት የኢቢኤስ ቴሌቪዥን የቤተሰብ ጨዋታ አዘጋጁና ሁለገብ አርቲስት ነጻነት ወርቅነህ በምን ምክንያት በድንገት ከዚህ ዓለም በሞት መለየቱም አይዘነጋም። ይህ ለኢቢኤስ ቤተሰቦችና ለደጋፊዎቻቸው እጅግ ከባድ ቀን ነው። የታላቁ ባለራዕይ የአቶ አማን ፍስሐ ጽዮን ስራዎች ግን ሁሌም ሲታወሱ ይኖራሉ። ለቤተሰቦቻቸው፣ ለኢቢኤስ ባልደረቦችና ለወዳጆቻቸው በሙሉ መጽናናት እንመኛለን። ነፍሳቸውን በአጸደ ገነት ያኑርልን።